እና መፍትሄው ቤት መሸጥ ነው? አዎ። እኔ በዚህ ሀሳብ አልስማማም። እማዬ ሲመጣ የሚያዝንበትን ነገር አታድርጊ። እድል ልክ ናት። እኔም በዚህ ሀሳብ አልስማማም። ትሁት እንደሰማሁት እሱ እንዳባትሽ ነው። የወላጅ አባቴ ግን አይደለም። ላስብለት እችላለሁ፣ ግን ደግሞ ልወስንለት የሚያስችለኝ የደም ትስስር የለኝም። ግን እሱን ከአንቺ በላይ የሚያውቀው የለም። እንደዛ ካልሽኝ ደግሞ እሱ በጣም የሚጠላው ንብረት መሸጥ ነው። አንቺ ደግሞ ውስጥ ምን አገባሽ? ሂጂ ወደዛ ግቢ። ይህንን ሀሳብ የሰጣት ናቲ ነው። ከኔ ውጭ ወክ እንውጣ እያለ የሚሞላትም እሱ ነው። ይቅርታ ግን ለጮኛሽ። በዚህ መሀል ግን ተሙ ጥፋተኛ አይደለም። ተመስገን ነፃ ለማውጣት ነው የመጣሽ ወይስ ናቲን ለመክሰስ? እየመጣሁትማ እናቴ ምንም እንደማታስታውስ እያወቀ እየተጠቀመባት እንደሆነ ልነግርሽ የመጣሁት። ስለዚህ ለተመስገን ያለሽን አመለካከት አስተካክል። እድል ተመስገን ጠላት አይደለም የልጅ አባት እንጂ። ከእናቴ ጋር ስንኖር ሽንኩርት ቸርችረን ነበር የምንበላው። አንድ ቀን እንኳን የምንበላውን ነገር አታናቅም። ይህን የመሰለ ቤት ውስጥ ግን ምንም የሚበላ ነገር የለም። ዛሬስ ተበላ። ቆይ ነገ ምንድን ነው የማቀርበው? አትጨነቂ፣ እኔ ጋር ብር አለ። እድል ምን እንደሚፈጠር አይታወቅም። ገንዘቡ ደግሞ ያስፈልጋቸዋል። ከነገ ወዲያ ለሚያጋጥም አጋጣሚ ነገን ተርቤ ማደር አለብኝ ብዬ አላሰብም። አስቤዛው እናቴ ገዛ ልጓ ነበር። ለዛ አይደል እኔ ሳልገዛው የመጣሁት። እኮ ካንተ ጋር ፍክክር ነው እንጂ ያዘው መቼ መግዛት እንፈልጋለን። ባለፈው ክፍል ላይ ቤቱ ተሽጦ ለአባባ ካሳ እንዲከፈልና ከዛ በኋላ ከስር እንዲወጣ ይሄ አንዱ አማራጭ ነው፣ ሌላ ነገር አናደርግም ብሎ ናቲ በደንብ አቀሳስሮ ነበረ። ግን ይህን ነገር ሀሳብ ስናቀርብ ተመስገንና ናቲ እንደሚቃወሙት፣ እድል ደግሞ ልጅ ስለሆነች ምናልባት እነሱ ልታግዝ ስለምችል ሚስጥር መሆን አለበት ብሎ ማዘርን አነሳስቷቸው ነበር። ማዘሯም በተባሉት መሰረት ሁሉን ነገር አደረጉ። እንግዲህ የመጨረሻ ንብረት ከሰው ሕይወት አይበልጥምና ቤቱ ተሽጦ አባባ እስር ይፈታ የሚል ሀሳብ ሲነሳ ተመስገን ነበረ ይህንን ነገር ያመጣው በሚል ምክንያት ትሁት ተናዳበት ነበረ። በተመስገን ላይ ተናዳ ፎክራ ስትወጣ በዚህ ምክንያት ሀሳቡ አላለቀም ነበርና ናቲ በመጨረሻ ምን አለ? ይህ ነገር ባንቺና በእኔ መካከል ሚስጥር ሆኖ መቆየት አለበት ብሎ ሲናገር ትሁት ከበር ላይ ሆና ሰምተው ነበርና በዚያን ጊዜ ነበር ያለቀውና በመቀጠለው ትሁት ይህን ነገር ከሰማች በኋላ ምን ይፈጠር ይሆን የሚለውን ደግሞ በዛሬው የምናይ ይሆናል። ሰላም እንደምን አላችሁ? ትሁት ጀምሯል። እንግዲህ ትሁት መጀመሪያ ተሳስታ እንደነበረ አሁን የገባት ትመስላለች። የዚህ ሀሳብ አመንጪ ናቲ እንጂ ተመስገን እንዳልሆነ አውቃለች እና ምንም እንዳልተፈጠረ ገባች። ማዘሯ አሁንም በአቋሟ እንደቀጠለች ነው። ታዲያ የመጨረሻው አማራጭ ምንድነው ትላላችሁ ስትል እንዴ ትሁት ሌላ አማራጭ እንፈልግ እንጂ ቤት መሸጥ እኮ ጥሩ አይደለም የሚል ሀሳብ ስታነሳ እድልም ይህን ነገር ተቃወመች። እማዬ ይሄ ነገር ጥሩ አይደለም፣ እሱ መጥቶ ሊከፋበት የሚችልን ነገር ማድረግ አይጠበቅብንም ስትል እማማ ደግሞ አንቺ ልጅ ነሽ አላት። ይህ ልጅነትን ያመጣው ማን ነው? ናቲ ነው። እንግዲህ ናቲ ነገሩን እንግዲህ አሳምሮ በማማ በኩል እየተናገረ ነው። እሷ ለጊዜው ዝም ብሏል። ትሁትም እኔ እንደ አብሮ ብዙ እንደኖረ ሰው አባባ እንደሚያውቅ ሰው ቤት ንብረት እንዲሸጥበት አይፈልግም፣ ደስ አይለውም። ስለዚህ ሌላ አማራጭ ብንፈልግ ግን እኔ ባለመብት ስላልሆኑ እኔ ሀሳቤን ከተናገሩ በቂ ነው ብላ ተታወጣች። እድል ደግሞ እንግዲህ ማዘር ይህን ነገር እንደማታደርግ ስለምታውቅ ይህ ነገር ሁሉ የናቲ ሀሳብ ስለሆነ ናቲ ይህንን ሀሳብ አንተን ያመነጨው አይደል ብላ ስትጠይቀው ማዘሩ አሁንም ተቆጣቻት። አንቺ ደግሞ ምን ታውቂያለሽ ልጅ ነሽ እኮ ብላ ገሰጸቻትና ወደ ውስጥ እንድትገባ አዘዘቻት። ናቲ ደስ እያለው ነው እንግዲህ ናቲ በማማ በኩል እየተናገረ ነው። እድል እንግዲህ የምታደርገው ግራ ገብቷት ምናልባት እንግዲህ ማዘር እሷ ያመነጨው መስሏት ሰዎች እንዳይጠሏት እንዳይጠምዷት እንደገና ደግሞ ትሁትም ይህን ሀሳብ መጀመሪያው መነሻው ተመስገን ነው ብላ ስላሰበች እድል ስለምታውቅ ይህንን ነገር ለትሁት ሂዳ ነገረች። ይኸውልሽ ትሁቴ የዚህ ሀሳብ ማመንጭ ናቲ እንጂ ተመስገን አይደለም። ስለዚህ በተመስገን ላይ ያለሽን ቅሬታ አንሺ ብላ ስትነግራት እንዲያው መጀመሪያም ሆድ ብሷታልና ስለ ተመስገን ሲነሳ ይኸውልሽ ተመስገን እኮ ጠላቴ አይደለም፣ እንዲያውም አንድ ነገር ማወቅ አለብሽ። ባለፈው ልጅ አለው ብዬሽ ነበር፣ አሁን የልጇ እናት እኔ እንደሆንኩኝ ወቂው ስትል እድል ደነገጠች። አሁን ሁሉም ነገር የተገለጠላት ይመስል። ለምን ትሁት የዋህ ነች፣ ሁሉንም ትወዳለች፣ ከእውነት በስተቀር ሌላ ለማንም አትወግንም የምትባለዋ በእሷ ላይ ፊቷ ሲጠቁር እንደነበረ አሁን ምክንያቱ የተገለጠላት ይመስላል። እንግዲህ እድል የዚህ ቤቱን ምክንያት አንድ በአንድ ቀስ በቀስ እያወቀች ያለች ትመስላለች። ከትሁት ጋር የነበራት ቆይታን ከጨረሰች በኋላ ወደ እናቷ ከመጣች በኋላ አኩርፋ ነው የተመለሰች እና ምን ሆነች ነው ትላታለች ማዘሯም ምንም እንዳልተፈጠረ ነው እያለች ያለፈችው። ምክንያቱም ምንም ልትነግራት አልፈለገችም። ሁሉም ሰላም ነው ግን በማያገባሽ አትግቢ ብዙ ማናውቀው ነገር አለ ብትላትም አይ እናውቃለን፣ ሌሎች ተመስገንና ትሁት በዚህ ቤት ላይ ያላቸው አቋም እንደሚጠበቀው እንደሆነ መጀመሪያም ገብቻለሁ፣ ያንቺ ነው ያልገባኝ እያለች ትላለች ማዘሯ። በደንብ ነው ናቲ ያስገባላትና
እድልም ከዚህ የበለጠ ተከራክራ እናቷ ልታሳምን ባለመቻሏ እያማረረች ነው። እድል አሁን ማዘሯ እያደረገችው ያለችው ነገር ባይመቻትም ያው እሷ ናት ሐሳቢዋ እሷ ብላ የምትኖረውና መድኃኒት በሰዓቱ መውሰድ አለባት፣ ምግብ መብላት አለባት፣ እሱን ትንከባከባለች፣ ትቆጣጠራለችና የዛሬ እራት ሲዘገይ ኪችን ሄዳ ትሁት ምናልባት ካልሰራች ምናልባት እኔ ልስራ በሚል ስትጠይቃት ከቤት ግን ምንም አይነት የሚሰራ ነገር ስለሌለ ትሁት ግራ ገብቷት እየተጨነቀች እያለ ነበር ይሄን ሄደችው። እባክሽን 200 ብር ብላ ጠየቀቻት። አይገርምም? ከዚህ ፕላስ ምናምን ፎቅ ውስጥ ምንም አይነት ሚላስ የሚቀመስ ነገር ጠፍቶ ከእድል 200 ብር ወስዳ ለዛሬ እራት አዘጋጀችና እድልም ይህንን ተመልክታ በጣም በመገረም ሁሉን ስትፈትሽ ቤት ውስጥ ምንም ነገር የለምና ለዛሬው በዚህ ተዘጋጀ። አሁን ትሁት እየቆዘመች ነው ብቻው ሆና። ይህንን መቆዘቧን እድልም ተጋራቻትና ብቻሽን መጨነቅ የለብሽም እያለቻት ነው። ትሁትም እኔ ነኝ መጨነቅ ያለብኝ፣ እናንተማ እንግዶች አደሮች ናችሁ እኮ እኩል አብረን መጨነቅ የለብንም፣ ማዘርንም እንዳታቅህ ነገር እያለቻት ነው። እድልም በጣም ሲገርማት በባለፈው እኮ ተመስገን እገዛለሁ ሲል ናቲን አሸፍናለሁ ስላለ ለምን አልገዛም ናቲ ስትለው በተደጋጋሚ ትሁት ሞከረች ነበረ። ስልክ አያነሳም ናቲ ድሮም ለፉክክር እንጂ እንደተባለው ማስቤዛ ሊገዛ የሚችል ሰው አይደለም። በመጨረሻ መፍትሄ ያሉት ምንድነው? ሰው ቤት መስራት። ትሁት እኔ ሰው ቤት ሰራለሁ ስትል እድልም እኔ እሰራለሁ አለች። የእድልን መስራት ትሁት ተቃውማ ነበረ። ነገር ግን እናቴ ሰላም ከሆነችና ጤናዋን በሕክምና ከተከታተለች የኔ በቂ ነው። ሰው ቤት ገብቼ ራሴን ችዬ እሷንም ለማገዝ አንቺንም እንዳታስቢ አደርጋለሁኝ። ደግሞ እስካሁን ላስጨነቅኩሽ እስካሁን እንድትከፊ ላደረኩሽም ይቅርታ ብላታለች። ያው በተመስገን ኬዝ ይመስላል። ትሁትም ደስ ብሏታል እንዲህ መቀራረባቸው። እንግዲህ ሁለቶችንም ያግባባቸው ይመስላሉ። ሁለቶችም ብልህ ናቸው፣ የውስጥን ስሜት ይረዳሉ። ትሁት እንግዲህ የዛሬውስ እንደምንም ሆኖ ተበልቶ ታደረ፣ ነገ ምን ልናዘጋጅ ነው እያለ ስትጨነቅ እድል ከኔ ጋር የተወሰነ ገንዘብ አለ አትጨነቂ እያለቻት ነበረ። ትሁትም አይ ዛሬ እኮ እናንተ ደግሞ የሚፈጠረው አይታወቅም፣ ስለዚህ ገንዘብ አታባኝ ስትላት እድልም አንድ ቁም ነገር ተናገረች። እንግዲህ ነገ ወዲያ ለሚፈጠር ችግር ተብሎ ዛሬ መጎዳት መጨነቅ የለብንም፣ ስለዚህ አታስቢ ብላ ነበር። በዚያ መሰረት ገበያ ወጣ ልትሸማምት በር ላይ ተመስገንን አገኘችው። ለተመስገን ሁሉንም ነገር ነገረችው። ምንም የለም፣ ስለዚህ ባለኝ ነገር የሆነ ነገር መግዛት አለብኝ፣ ገበያውን ደግሞ አላቅም ስትል ተመስገንም በጣም ተናዶ ናቲ ይገዛል ብሎ አልነበረ ብሎ ሲላት እሷም እድልም ሁሉን ነገር ስለተረዳች ነገረችው። እሱ እኮ ካንተ ጋር ፉክክር እንጂ የሚገዛ ሰው አይደለም አለችው። እሱም በቃ አንቺ እዚህ ጠብቄ እኔ ገዝቼ እመጣለሁ ብሎ እድልን ወደ ቤት ላካት። እሱ ገበያ ሄዷል አስቤዛ ገዝቶ ሊመለስ። ተመስገን እድል ወደ ቤት ስትመለስ ትሁትን አገኘቻትና የተፈጠረውን እንዳለ ነገረቻት። በመካከልም አስፈቅዳ የውልሽ ትሁቴ በሁለቶች መካከል ያለው ልዩነት በጣም የሰፋ ነው፣ ስለዚህ ተመስገን ውድድር ውስጥ አታስገቢው፣ ተመስገን ጥሩ ነው፣ እሱንን መራጪ፣ በኋላ እንዳትሳሳች እያለች መከረቻት። እንግዲህ እንዲህ ብላ በአጭር ጊዜ ውስጥ ተመስገንን ተረድታ እንዲህ ስትመክራት ትሁትም የተገረመች ትመስላለች። በእርግጥ አትናገረው እንጂ ውስጣዊ ፍላጎቷ ወደ ተመስገን እያደላ እንደሆነ መገንዘብ የሚከብድ ነገር አይደለም። በዚህ መሃል አልፎ ናቲ ቤት መጣና ሁሉም ተሰባስበዋል። እማማ ናቲ፣ ትሁትና እድል ቤት ቁጭ ብለው እያሉ ትሁት በጣም ተናዳ ቆይ ትናንትና ምንድን ነበር ያልኸው? ለምንድነው ስልክስ ስደውል በተደጋጋሚ እየደወልኩ ነበር አላነሳህም ስትለው ቀብረር ብሎ እንዲሁ ምንም አይነት ትኩረት ሳይሰጥ ተኝቼ ስለነበረ ነው ብሎ ቀለል አድርጎ ተናገረ። ትሁት ግን በጣም ተናዳ ነበር። እንዴት ያልኸውን ነገር ቃል የገባውን ነገር ትረሳለህ እያለች ጮኸችበት። ነገሩን ለማቃለል ሲሞክር አስቤዛ ገዛለሁ ብለህ ነበር እኮ ስትለው ኦኬ አሁን ይቸግራቸዋል ብሎ ለመሳለቅ አይነት ሲሞክር እሷም በጣም ተቆጥታ እንዲያውም አያስፈልገንም እያለች እያለ ተመስገን አስቤዛ ገዝቶ እየገባ እኩል ሆነ። በዚህን ጊዜ ተመስገን እንደገባ ናቲ ለመቀለድ ሞከረ። መሄድ እኮ አይጠበቅብህም ነበር እኔ ገዛ ነበር እያለ ለማሾፍ ሲሞክር በቃ አንተም የድርሻን ግዛ ሲለው ከእንግዲህ በኋላ ምን እገዛለሁ ገዛህ እኮ እያለ ነገሩን ለማስረዘም ሲሞክር ተመስገን በቃ እኔ ክርክር ላይ ወይም ውድድር ላይ አይደለሁም ባክህ ከኔ ራስ ውረድና ማድረግ ያለብህን አድርግ እያለው ነው። እሱ ግን አንተ ጋር ገና ያልጨረሱት ነገር አለ ወጣ ብለን የብቻችን እናውራ ሲል ተመስገን አንተ ጋር ማወራው ምንም አይነት ጉዳይ የለኝም፣ ካወራሁኝም እንኳ በቦክስ በርግጫ በካልቾ የሚጨምር ነው፣ እሱን ደግሞ ለአንተ አይመችም ብሎታል። በዛው ላይ እንግዲህ ኖርማል አሁን ተመስገን ኖርማል ተወጥሮ ያለ ሰው ነው እና እማማን ሐኪም ቤት ይዞ መሄድ አለበት እንሂድ በቃ እያለ ሲል ቆይ ትንሽ እንጫወት ብሎ ሲይዙት እነሱ በቃ ጨርሱ ብሎ ወጣ። በዚህን ጊዜ እድልም አንድ ማናገር ነገር ያለ ብላ ተመስገንና እድል ተያይዘው ወጡ። ትሁትም እንግዲህ አስቤዛውን ወደ ውስጥ ለማስገባት ስትነሳ እማማና ናቲ ለብቻቸው ቀሩ። ናቲ በዚህን ጊዜ ማድረግ ያለበትን ለብቻውን ማዘርን ይዞ እየመከራት
እድል ከተመስገን ጋራ ወጣ ብለው ቁጭ ብለው እየተወያዩ ናቸው። እንግዲህ በዋናነት የመወያያው ርዕስ ምንድነው? እዚህ ቤት ኖርማል ጥገኛ ሆኖ እማዬም እንድትሳቀቅብኝ ስለማልፈልግ ሰው ቤት መግባት ፈልጋለሁና ደላላ ፈልግልኝ እያለችው ነው። ተመስገን ግን ተከላከለ። አንቺ አትጨነቂ ላስቤዛ መሆን አያቅተኝም ብሎ ቢልም አይ ወስኛለሁ በቃ ስላለችው ተስማምቷል። በመሃልም አንድ ቁም ነገርም ነግረዋለች። ትሁት እንደምትወደው የልጇ አባት እንደሆንህም ነገረችኝ ስትለው አዎ የልጇ አባት ነኝ እሷን ብዬ ነው እዚህ ተቀመጥኩኝ። በግልጽ ተነጋገሩ። ትወዳለች በጣም አረጋግጫለሁ። አንተን ስቀርብ ራሱ ደስ አይላትም። ለዛ ነበር የምትገላምጠኝ የመሰለኝ። እናም ትክክል ያልሆነ ነገር ከመሆኑ በፊት ማድረግ ያለብህን አድርግ ብላ መክረዋለች። እሺ ብሏታል። እንግዲህ ተመስገንም ደስ ያለው ይመስላል። በእርግጥ ትሁት የፈለገችውን እንድታደርግ ፈቅዶላታል። እሷን የሚያስደስት ነገር በሙሉ እንደሚያስደስተው ነግሯታል። እሷ ግን ያው አሁን ሰሞኑን ከእድል ጋር የነበረው ግንኙነት ትሁትን እያስኮረፋት ነበረ። አሁን እድል ደግሞ ተቀይራ ተረድታ በዚህ መልኩ ስትቀርብ የበለጠ ደስ እንደሚላት አያጠራጥርም። አሁን ግን ኖርማል ማዘርና ተመስገን ናቲ የቤቱን ጉዳይ የብቻውን ይዞ በጣም መናገር ያለበትንና ኖር መብቷን እንደሆነ መጠራጠር ያለባትን ማን እንደሆነ እየተናገረ እያለ ትሁት ከጓሮ ሆና እየሰማችው ነው።